ሩሲያ ወሳኟን ኩፒያንስክን ለመያዝ ጫፍ ላይ መድረሷ ተሰምቷል። ከተማዋን ላለመልቀቅ መሽጎ የነበረው የመጨረሻው የዩክሬን ኃይል መመታቱን ሞስኮ አሳውቃለች። ወደ ወሳኝ ምዕራፍ እየተሸጋገረ ያለው የሩሲያ የዩክሬን ጦርነትም ዳግም ትልቅ አጀንዳ ሆኗል። በተመሳሳይ ፑቲን ከኔቶዋ ሀገር ታላቅ የምስራች ሰምተዋል። ጦራቸው በአንድ በኩል የድል ወሬ ሲነግራቸው ከኔቶዋ ሀገር ሊያውም ከዋይት ሃውስ የሩሲያን ኢኮኖሚ እንደ ማገር የሚደግፍ ነዳጃቸውን የሚያስቸበችብ መልካም ዜና ተነግሯቸዋል። ከወደ ቱርክ ደግሞ አስደንጋጭ ነገር ነው የተሰማው። የኤርዶዋኗ ሀገር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ትዕዛዝ አውጥታለች። ከአቃቤ ሕግ የተጻፈውና ሕዝብ ጨፍጭፋችኋል የሚለው የእስር ወረቀት ከቴል አቪቭ ቁጣ እንዲቀሰቀስ አድርጓል። በሌላ በኩል የግብፁ ጀነራል ከእስራኤል ለቀረበው ጥብቅ ማስጠንቀቂያ ምላሽ ሰጥተዋል። የሁለቱ አገራት ጦሮችም እንደተፋጠጡ ታውቋል። ጀነራሉ እኛ ጃፓን አይደለንም፣ እንደ ጃፓን አንሆንም ማለታቸውም እያነጋገረ ነው። እንዲሁም አዲስ አበባን ተሻግረው የኢትዮጵያ አየር መንገድን ተሳፍረው በሚስጥር ኤምሬትስ የደረሱት ፕሬዝዳንት መነጋገሪያ ሆነዋል። አዲስ አበባን የረገጠው ጉዟቸውና ወደ ሱዳን የሚገባው የጦር መሳሪያ ጉዳይም የዓለምን ቀልብ ተቆጣጥሯል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር ወሳኟን ኩፒያንስክን ለመያዝ ጫፍ ላይ መድረሱ ተሰምቷል። የመጨረሻውን በኩፒያንስክ መሽጎ የነበረውን የዩክሬን ኃይልም መምታቱን የሩሲያ ጦር አሳውቋል። 10 የሚሆኑ ወታደሮች ኩፒያንስክን አልለቅም ብለው ሲታገሉ የነበረ ቢሆንም ጦሩ በወሰደው እርምጃ ከተማዋን የማጽዳቱን ተግባር ወደ መጨረሻው ምዕራፍ አሸጋግሮታል ነው የተባለው። 121ኛው ሞተራይዝድ ሬጂመንት ነው ይህንን ኃላፊነት የተወጣው። የጦሩ አዛዥ የሆኑትና በጦር ሜዳ ስማቸው ላቭሪክ ተብለው የሚጠሩት ሰው እንደተናገሩት 10 የሚሆኑ ወታደሮች ከተማዋን ላለመልቀቅ እልህ አስጨራሽ ፍልሚያ ቢያደርጉም የሩሲያ ጦር በወሰደው እርምጃ ጦሩ ተመትቶ አሁን የመጨረሻው ምዕራፍ ላይ እንደሚገኝ አሳውቀዋል። የሩሲያ የመከላከያ ሚኒስቴር ከሰሞኑ እንዳለው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦሩን በሚመሩት አሌክሳንደር ሲሪስኪ አማካኝነት የሚቀርብላቸውን ሐሰተኛ መረጃ መሰረት አድርገው በኩፒያንስክና በአካባቢዋ ምንም የተለየ የተፈጠረ ተአምር የለም፣ የሩሲያ ጦር ለመግባት ሙከራ አድርጎ ነበር፣ መተን ሸኝተነዋል ብለው ተናግረዋል። ይህ ደግሞ ፈጽሞ ስህተትና ከእውነታው የራቀ ነው ሲል መግለጫ ማውጣቱ የሚታወስ ነው። በሺዎች የሚቆጠሩ የዩክሬን ወታደሮች የተከበቡባቸውን የተለያዩ የጦር ሜዳ ግንባሮች የሩሲያ ጦር በድል አጠናቅቃለሁ፣ ወሳኞቹን ከተማዎችም በቀናት ጊዜ ውስጥ በእጅ አስገባለሁ ማለቱም ይታወሳል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከወደ ሃንጋሪ መልካም ዜና ሰምተዋል። መልካሙን ዜና ደግሞ ሃንጋሪ ብቻዋን አይደለም ከዋሽንግተን ጋር ሆና ነው ለፑቲን ያሰማችው። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን እንዳረጋገጡት አሜሪካና ሃንጋሪ በሩሲያ ነዳጅ ላይ ስምምነት ደርሰዋል። ሃንጋሪ ከሩሲያ ነዳጅ የምትገዛ በሩሲያ ነዳጅ ላይ ጥገኛ የሆነች ሀገር እንደሆነች ይታወቃል። እናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ነዳጅ አትግዙ እያሉ የአውሮፓና የኔቶ ሀገራትን ሲወተውቱ ጣት ተቀስሮባቸው ከነበሩ ሀገራት መካከል ቡዳፔስት ትገኝበት ነበር። ነገር ግን ቡዳፔስት ባደረገችው ወሳኝ ድርድር የአሜሪካው ፕሬዝዳንት ግድ የለም የሩሲያን ነዳጅ ግዢ ብለው ተስማምተዋል ነው የተባለው። እኛ ከማዕቀቡ ነፃ ወጥተናል፣ አሜሪካ ይህን ተከትሎ የምትጥለው ማዕቀብ የለም ብለዋል የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን። በዋይት ሃውስ ከዶናልድ ትራምፕ ጋር የመከሩት ኦርባን የሩሲያ ዩክሬን ጦርነት ሲነሳ አንስቶ የኔቶን ሴራ ከተገነዘቡ የአውሮፓና የኔቶ ሀገራት መሪዎች መካከል ግንባር ቀደሙ ናቸው። ጦርነቱ በሰላማዊ መንገድ መቋጨት እንዳለበት፣ የሩሲያ ስጋትም መታየት እንዳለበት በተደጋጋሚ ሲናገሩ ቆይተዋል። ለዩክሬን የሚደረግ
አለቅጥ የሚሰጥ የጦር መሳሪያ እርዳታም በፍጹም ተገቢነት የለውም ከሚሉ መሪዎች መካከል ይጠቀሳሉ። አሁን ዶናልድ ትራምፕ የሩሲያን ነዳጅ አትግዙ የሚል ከፍተኛ ዘመቻ በገቡበት ሰዓትም ሃንጋሪ ምን ትሆናለች? ከወዳጇ ከሩሲያ ጋር ትቀያየማለች ወይስ ለአሜሪካ እጅ ሰጥታ የሩሲያን ነዳጅ መግዛት ታቆማለች የሚለው ጥያቄ በብዙዎች እየተጠየቀ ነበር። ነገር ግን ሃንጋሪ ያቀረበችው መከራከሪያ በዶናልድ ትራምፕ ፊት ሞገስ አግኝቶ እሺ ተብላለች። ዶናልድ ትራምፕም እንዲህ አሉ። ሃንጋሪ በጣም ትልቅ ሀገር ነው። ለእነርሱ የሩሲያን ነዳጅ አትግዙ ማለት በጣም ከባድ ነው። ምክንያቱም ወደብ የላቸውም፣ ባህር አይጋሩም። ከሌሎች ሀገራት ነዳጅ ማምጣት የሚችሉት በመሬት ብቻ ነው። ያሉበት ጂኦግራፊያዊ አቀማመጥ ይህንን ማድረግ አያስችላቸውም። እናም ምርጫ የላቸውም። ሌሎቹ የአውሮፓ ሀገራት ግን ባህር ይጋራሉ። እናም ከየትኛውም ሀገር ነዳጅ ወይም ጋዝ መግዛት ይችላሉ። ሃንጋሪ ግን ይህንን ማድረግ አትችልም በማለት የሃንጋሪን መከራከሪያ ተቀብለዋል። ሃንጋሪ ብቻ ሳትሆን ስሎቫኪያም የሩሲያን ነዳጅ እየገዛች እንደቀጠለች ታውቋል። በሮስኔፍትና በሉኮይል የነዳጅ ኩባንያዎች ላይ ማዕቀብ የጣለችው አሜሪካ የሩሲያ ነዳጅ እንዳይሸጥ ብርቱ ጥረት ብታደርግም በተለይ በሃንጋሪ በኩል ራሷም አምና ሳይሳካላት ቀርቷል። ይህ ማለት ሩሲያ የሃንጋሪን የነዳጅ ገበያ ይዛ ትቀጥላለች ማለት ነው። ይህ ደግሞ እንዲወድቅ ለተፈለገው የሩሲያ ኢኮኖሚ የምስራች ተደርጎ ተቆጥሯል። በሌላ በኩል ከወደ ቱርክ አስደንጋጭ ዜና ተሰምቷል። መቀመጫውን ኢስታንቡል ያደረገው የአቃቤ ሕግ ጽሕፈት ቤት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ትዕዛዝ አውጥቷል። በእስራኤሉ ጠቅላይ ሚኒስትር ላይ ብቻ አይደለም የአቃቤ ሕግ ጽሕፈት ቤቱ የእስር ትዕዛዝ ያወጣው። ሌሎች 36 የሚሆኑ ቁልፍ የእስራኤል ባለስልጣናትም ታሰሩ የሚለው ወረቀት ተጽፎባቸዋል። የቱርክ መገናኛ ብዙሃን እንደዘገቡት በጋዛው ጦርነት ምክንያት ከ68,000 በላይ ፍልስጤማውያን ተጨፍጭፈዋል፣ በርካታ ጉዳት ደርሷል፣ የጋዛ ሕዝብ እንደ ሕዝብ እንዲጠፋ በእስራኤል ጦርነት ተከፍቶበታል በማለት የአቃቤ ሕግ ጽሕፈት ቤት ዝርዝር ነገር ጽፏል። ይህ የተቀነባበረና በስርዓቱ የተሰራ ነው የተባለ ጭፍጨፋ ላይ ደግሞ ተጠያቂ የሆኑት ሰዎች ታስረው መቅረብ አለባቸው ሲል የኢስታንቡሉ የአቃቤ ሕግ ጽሕፈት ቤት የእስር ትዕዛዙን አውጥቷል። ከኔታንያሁ በተጨማሪ የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ እንዲሁም የብሔራዊ ጸጥታ ሚኒስትሩ ኢታማር ቤን ግቪር፣ የእስራኤል ጦር አዛዥ ኢያል ዛሚር እና የባህር ኃይል አዛዡ ዴቪድ ሳር ሳላማ በእስር ትዕዛዙ ስማቸው ከተጠቀሱ ቁልፍ የእስራኤል ባለስልጣኖች መካከል ይገኙበታል። ግልጽ የሆኑ መረጃዎች ሰዎቹ ጭፍጨፋ ማከናወናቸውን ያሳውቃል ያለው የእስር ትዕዛዙ ከእስራኤል ዘንድ ከፍተኛ ቁጣ እንዲቀሰቀስ አድርጓል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ይህ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ርካሽ የህዝብ ግንኙነት ተግባር ነው ብለው የእስር ትዕዛዙን አጣጥለውታል። በዓለም አቀፉ የወንጀለኞች ፍርድ ቤት እንዲቀርቡ የእስር ትዕዛዝ የወጣባቸው ኔታንያሁና ሌሎች የእስራኤል ባለስልጣናት ተጨማሪ ክስ ተመስርቶባቸዋል ማለት ነው። ከኔታንያሁ በተጨማሪ የቀድሞ የእስራኤል የመከላከያ ሚኒስትር ዮአፍ ጋላንትና ሌሎች የሐማስ መሪዎችም ጭምር በዓለም አቀፉ የወንጀለኞች ፍርድ ቤት ጥፋታችሁ ታይቶ መጣራት አለበት በሚል የእስር ትዕዛዝ እንደወጣባቸው ይታወሳል። የተባበሩት መንግስታት ድርጅት የምርመራ ኮሚሽንም ይህንን በተመለከተ እስራኤል ላይ ጥፋት አለብሽ ማለቱ የሚታወስ ነው። ምንም እንኳን የኢስታንቡሉ ፍርድ ቤት ራሱን ችሎ ይህንን ቢያደርግም ኔታንያሁም ይታሰራሉ ማለት ባይሆንም፣ ነገር ግን የእነዚህ ትዕዛዛት ትርጉም ለእስራኤልና ለመንግስቷ መጥፎ ስም በማሰጠት ረገድ ቀላል ሚና እንደማይጫወት ይገምታል። እንዲሁም የግብፁ ጀነራል ለእስራኤል ምላሽ ሰጥተዋል። እስራኤል የግብፅ ጦር ከፍተኛ እንቅስቃሴ ውስጥ ይገኛል፣ ነገሩ አላማረኝም፣ አርፎ ይቀመጥ ማለቷን ተከትሎ የግብፁ ሜጀር ጀነራል ሳሚር ፋራጅ ምላሽ ሰጥተዋል። በሀገሪቱ ጦር ካሉ መኮንኖች መካከል እንደ ምርጥ ወታደራዊ ስትራቴጂስት የሚታዩት ሜጀር ጀነራል ሳሚር ፋራጅ ግብፅ እስራኤልን የሚያሰጋ ወታደራዊ እንቅስቃሴ እያደረገች አይደለችም ብለዋል። ይልቁኑ በእስራኤል ሀገር ውስጥ ያለው ያልረጋ ፖለቲካ እስራኤሎች ይህንን እንዲያዩ አድርጓቸዋል በማለት ምላሽ ሰጥተዋል። ላለፉት 44 ዓመታት
ከእስራኤል ጋር የገባንበትን የሰላም ስምምነት ጥንቅቅ አድርገን እያከበርን ነው ያሉት ሜጀር ጀነራሉ ሰላም ለሀገረ ግብፅ ስትራቴጂክ ምርጫዋ እንጂ ቅንጦቱ አይደለም ብለዋል። እናም እስራኤሎች በውስጥ ጉዳያቸው ሲቸገሩ ጣታቸውን በእኛ ላይ መቀሰር የለባቸውም ብለዋል። ግብፅ ኢኮኖሚዋንም መገንባት ጦሯንም መገንባት ጎን ለጎን የያዘችው ተግባር ነው ያሉት ሜጀር ጀነራሉ ይህንን ማድረጋችንን እንቀጥላለን ብለዋል። ሜጀር ጀነራል ሳሚር ፋራጅ አስገራሚ ምሳሌ በመስጠት ነው ይህንን መከራከሪያቸውን ያቀረቡት። እኛ እንደ ጃፓን አይደለንም። ከሁለተኛው የዓለም ጦርነት በኋላ ጃፓን በአብዛኛው ኢኮኖሚዋን እንጂ ጦሯን ስትገነባ አልቆየችም። ለጸጥታና ለወታደራዊ ጉዳዮችም በአሜሪካ ላይ ተንጠልጥላ ኖራለች። እኛ ግን ይህንን አላደረግንም። ፕሬዝዳንታችን አብደል ፈታህ አልሲሲ የግብፅ የጦር መሳሪያዎች ከየትኛውም ሀገር እንዲመጡ በማድረግ የጦር መሳሪያ አቅርቦቱን የማበርከት ሥራ ሰርተዋል። በሆስኒ ሙባረክ ዘመን ግን በአሜሪካ መሳሪያዎች ላይ ጥገኛ ሆነናል። እንዲህ አይነቱን እርምጃ እየወሰድን እንገኛለን እንጂ እስራኤልን የሚያሰጋ አንዳችም ነገር የለም ብለዋል። እንደ ጃፓን አይደለንም፣ ኢኮኖሚያችንንም ጦራችንንም እንገነባለን በማለት ለእስራኤል መልእክታቸውን አስተላልፈዋል። እስራኤል የግብፅ ጦር እንቅስቃሴ አብዝቷል፣ ልብ አድርጉልኝ ማለት ከጀመረች ሰነባብታለች። በእርግጥ የግብፅ ጦር የቱንም ያህል እንቅስቃሴ ቢያደርግም በራፋህ መተላለፊያ ጦሩን ሲያሰፈር የግብፅ ጦር የፈየደው አንዳችም ነገር የለም። በመጨረሻም በሀገረ ሶማሊያ የራስ ገዝ አስተዳደሯ ፑንትላንድ ፕሬዝዳንት ወደ ዩናይትድ አረብ ኤምሬትስ ያደረጉት ጉዞ መነጋገሪያ ሆኗል። አዲስ አበባን ረግጠው የኢትዮጵያ አየር መንገድን ተሳፍረው ወደ አቡዳቢ አቅንተዋል የተባሉት የፑንትላንዱ ፕሬዝዳንት ሰይድ አብዱላሂ ዴኒ ከሱዳን የጦር መሳሪያ ዝውውር ጋር በተገናኘ ስማቸው ሲነሳ መክረሙ የሚታወስ ነው። ሞቃዲሾ ሳትቀር ቦሳሶ ወደ ሱዳን የሚገቡ የጦር መሳሪያዎችን ሳታስተባብር አልቀረችም በማለት መግለጫ እስከ ማውጣት ደርሳለች። የቦሳሶ አየር ማረፊያ የተባበሩት አረብ ኤምሬትስ አውሮፕላኖችን በማሳረፍ በሱዳን ለሚፋለመው አርኤስኤፍ ወይም ፈጥኖ ደራሽ ኃይል መሳሪያ እንዲደርስ አድርጋለች ተብላ ስትታማ ቆይታለች። ፕሬዝዳንት አብዱላሂ ዴኒ ወደ ዩናይትድ አረብ ኤምሬትስ ያደረጉት ጉዞም ከዚህ ጋር የተገናኘ ነው ያሉ አልጠፉም። ለዚህ ደግሞ የተለያዩ ማሳያዎች ቀርበዋል። ምንም እንኳን ሰይድ አብዱላሂ ዴኒ ወደ ዩናይትድ አረብ ኤምሬትስ ያደረጉት ጉዞ ሌሎች ከፍተኛ ባለስልጣናትን ያካተተ ባይሆንም እንዲህ አይነቱን ጉዞ ግን ከዚህ ቀደምም ስለሚያደርጉ ሰውየው ለፖለቲካዊ ዓላማ አልተጓዙም ማለት አይቻልም ይላል የሶማሊ ጋርዲያን ዘገባ። ለፈጥኖ ድራሽ ኃይሉ ወይም በጀነራል ሐምዳን ደገሎ ሐሜቲ ለሚመራው አርኤስኤፍ የጦር መሳሪያዎችን በማስተላለፍ ስሟ የተነሳው ፑንትላንድ የቦሳሶን አየር ማረፊያ በመፍቀድ አቡዳቢ ወደ ሱዳን የጦር መሳሪያ እንድታስተላልፍ ምክንያት ሆናለች እየተባለች ትገኛለች። ሌላኛው የአብዱላሂ ዴኒ ጉዞ ከጦር መሳሪያ ዝውውር ጋር ሊገናኝ ይችላል እንዲባል ያደረገው ደግሞ የቻድና የደቡብ ሱዳን መሪዎችም ወደ አቡዳቢ በተመሳሳይ ሰዓት ጉዞ ማድረጋቸው ነው። በተለይ ቻድ ወደ አርኤስኤፍ ወይም ወደ ፈጥኖ ደራሽ ኃይሉ የጦር መሳሪያ እንዲገባ ወሳኝ መተላለፊያ መሆኗ ይታወቃል። በሊቢያው ሸማቂ ካሊፋ ሀፍጣር እንዲሁም በቻድ እና በቦሳሶ ፑንትላንድ አማካኝነት ከሰሞኑ በርካታ የጦር መሳሪያዎች ወደ አርኤስኤፍ ወይም ወደ ፈጥኖ ድራሽ ኃይሉ እንደገቡ የተለያዩ ሪፖርቶች ይጠቁማሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።